አዶናይ የተባለው ቲክቶከርና ይሄኛው ጆን ዳንኤል አዲስ የሆነ ፉክክር ውስጥ መግባታቸው እየተነገረ ነው። አዲሱ የፉክክር መንገድ ተብሎ በበርካታ ሰዎች እየተገለጸ ነው። ምንድነው? ለምንድነው የሚፎካከሩት? የተፈጠረው ነገር ምንድነው? እንመለከተዋለን። አሁንም ከዚሁ ከቲክቶክ ወሬ ሳንወጣ አዶናይ በበርካታ ሰዎች ተወዳጅ ቢሆንም እንኳን ከሰሞኑ ግን ከባድ ተቃውሞ ገጥሞታል። ለምንድነው? ምን ተፈጠረ? ምን አደረገም? የተቃውሞ ሂደትስ ምን ይሆን? እንመለከተዋለን። ሌላኛው መረጃችን ደግሞ ተወዳጇን ድምጻዊት ቬሮኒካ አዳነን የሚመለከት ነው። በታንዛኒያ በተካሄደው ታላቅ አፍሪካዊ ውድድር ላይ ኢትዮጵያን በመወከል የሀገራችንን ባንዲራ ከፍ አድርጋ ተመልክተናት ነበረ። አሁን ደግሞ በትናንትናው ምሽት ላይ በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ላይ አቀባበል ተደርጎላታል። በርካታ እንግዶች ተገኝተዋል። ታዋቂ ሰዎች ነበሩ፣ አባቷን ጨምሮ ማለት ነው። በፕሮግራሙ ላይም ልዩ ስጦታ ተበርክቶላታል። ምንድነው ስጦታው? እነማን ተገኙ? የፕሮግራሙ የአቀባበሉ ሂደት ምን ይመስል ነበር? እንመለከተዋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ ጎራ ስቱዲዮን ተቀዳሚ ምርጫ ስለምታደርጉ እናመሰግናለን። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች በእንዲህ ያለ መንገድ የሚያቀርብላችሁ ሚዲያችን ነው። ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። የዛሬዎቹን ወሬዎችና መሰናዶች እንዲህ አሰባስቤ ጌታቸው በላይ ወደ እናንተ በቅደም ተከተል አቀርባችኋለሁ። በቀጥታ ወደ ዝግጅቶቹ እንሻገር። አዋርድ ላይ የዓመቱ ምርጥ ሴት ድምጻዊት በሚለው ዘርፍ ላይ አሸናፊ በመሆን የሀገሯን ሰንደቅ ዓላማ ከፍ ማድረጓ የሚታወስ ነው። በፕሮግራሙ ላይ ሽልማቱን በመተቀበልበት ጊዜም ወደ መድረኩ ስትወጣም የኢትዮጵያን ሰንደቅ ዓላማ ለብሳ እጅግ በሚያስገርም ሁኔታ ብቅ ብላ ነበር። ንግግርም ስታደርግ በእንባ ታጅባ የሀገሯን ስም በተደጋጋሚ እየጠራች ከፍ ማድረግ ችላለች። ይህም ብሔራዊ ስለተገናኘን እንግዲህ ሚዲያ እንደ ዓለማችን ላይ ትልቅ ተጽዕኖ ከሚፈጥሩት የመንግስትን ሌላኛው መንግስት ተብሎ ከሚታወቁት ትልቅ አካል ነው። ከዚህ አንፃር በአግባቡ ከተጠቀምንበት ለውጤት ማህበረሰብ እድገት፣ ለትውልድ ግንባታ፣ ለሀገር ገጽታና ለምንፈልጋቸው ነገሮች ስንጠቀምበት፣ በተቃራኒው ሲሆን ደግሞ ከዛ በላይ ብዙ ሊያጠፋ እንደሚችል እኛ ሀገር ላይ ያለው የሚዲያ ስርዓት በተለይ ሶሻል ሚዲያውን ስንመለከት ትንሽ ልቅ የሆነ ያልተገደበ ያልተገራ ሰዎች በፈለጉበት የሚፈልጉትን ነገር የሚያስተላልፉበት ከመሆኑ አንፃር ጉዳቱ ያመዘነ ይመስለኛል። አንዳንድ ጊዜ ምንድነው በትክክል በእነዚህ መድረኮቻችን እየተላለፈና እየቀረበ ያለው ነገር ብለን ስናስብ ትውልድ የሚገነባ ሀገር የሚጠቅም ማህበረሰብን እርስ በርስ ግንኙነቱ ጋር መስተጋብሩ ጋር የተሻለ ነገር እንዲፈጥር የሚያደርግ ወይስ ደግሞ ጥላቻን፣ መቃቃርን፣ መገፋፋትን እንዲሁም ደግሞ አላግባብ የሆኑ ነገራቶች እንዲፈጠሩ ምክንያት ሆኗል ብለህ ስትል አብዛኛው ጉዳቱ ያመዘነበት ሂደት እንዳለ ይሰማኛል። በኔ ይሄንን ማየት ማከም ማስተካከል እንደ ሀገር በሀገር ደረጃ መንግስት ግልጽ አቅጣጫ ሊያስቀምጥበት ሌሎች ሀገራቶች ተመሳሳይ የሆነ ፕላትፎርም ስላላቸው ምክንያቱም አንድ ነገር ጉዳቱ የሚያመዝንን ነገር እድል አትሰጠው። ሁሉ ጊዜ ጥቅሙ ለበዛ ነገር ነው እድልም ሰጥተህ የምታሳድገውና ሁሉም መናገር ስለቻለ መጻፍ ስለቻለ ብቻ የሚፈልገውን ነገር እንዲያወራ እንዲናገርና እንዲሰራ ማድረጉ ሀገር ላይ በርስ ግንኙነቶቻችን በሰላማችን በአብሮነታችን በመከባበራችን በእምነቶቻችንና በሴቶቻችን ሳይቀር ወደ ኋላ ሊመልሱ የሚችሉ ከትናንት መሰረታችን ሊያወጡ የሚችሉ ተግባራቶች የተፈጠሩበት ለልጆቻችን ሞዴል ይሆናል ተብሎ የሚታሰብ ነገር ሳይሆን በተቃራኒ የሚወጣበት በዛው ልክ ደግሞ በጣም ጥቂቶች በሚሰሩት ትንንሽና መልካም በጎ ተግባራቶች ደግሞ በጣም በብዙዎች ተስፋ የሚጭርበት እድል እንዳለ ይታያል። ስለዚህ ይሄን ነገር ሚዛን ውስጥ ማስገባት ለሁሉ ነገር ያው ሚዛን ሲጠፋ ነው ብዙ ነገር የሚበላሸው። እስልምና ቁርአን ላይ አላህ Subhanahu Wa Ta'ala ዋቂሙል ወዝን ይላል፣ ሚዛንን በትክክል አቁሙት ይላል። ሁሉ ጊዜ የትኛው ነው የሚጠቅመው? ማህበረሰብን የሚጎዳን ነገር መከላከል ጥቅምን ከማምጣት ቅድሚያ ይሰጠዋል።
በእኛው መስምና አስተምሮት ደርአል መፋሲድ ይባላል። ጉዳትን መከላከል ጥቅምን ከማብጣት የበለጠ ነው ቅድሚያ የሚሰጠው ተግባር ነው። ምክንያቱም የተበላሸ ነገር ለማስተካከል የምትከፍለው ዋጋ በጣም ብዙ ስለሚሆን ከዚህ አንፃር ሀገራቶች ትልልቅ የሰለጠኑ ያደጉ አቅም ያላቸው ሀገራቶች የሚሄዱባቸው መስመሮች ስርዓቶች አሏቸው። ለዚህ እኮ ነው ዛሬ እነ ቻይና፣ አረብ ኤሚሬትስና ሌሎች መሰል ሀገራቶች በእነሱ እና እነሱን ማንነት፣ ባህል፣ እምነት፣ እሴት የሀገራቸው ስሪት ጋር ለተያያዙ ሊጠቅማሉ ብለው የሚያስቧቸው እነሱ በሚጠብቋቸው ፕላትፎርሞች ሰው እንዲጠቀም በማድረግ ያንን መስመር መዘርጋት የቻሉት ያንንም ማድረጋቸው ለትውልዱም ለሀገራቸውም ለማህበረሰባቸው